ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌንሽ መስነኝ። በቅድሚያም ክልላዊ ዜናዎች። አዲስ የወጣው የሲቪል ማህበረሰብ ድርጅቶች አዋጅ ለህብረተሰቡ የተሻለ አገልግሎት ለመስጠት የሚያስችል መሆኑን የሐረሪ ክልል ጠቅላይ አቃቤ ሕግ ቢሮ አስታወቀ። በሐረሪ ክልል የሚገኙ የሲቪል ማህበረሰብ ድርጅቶችና ማህበራት አዲስ የወጣውን የሲቪል ማህበረሰብ ድርጅቶችና ማህበራት አዋጅ ቁጥር 169/2017 ዙሪያ የግንዛቤ ማስጨበጫ የውይይት መድረክ ተካሂዷል። ናርዶስ ዳምጤ የሐረሪ ክልል ጠቅላይ አቃቤ ሕግ ቢሮ ከክልሉ የገንዘብና ኢኮኖሚ ትብብር ቢሮ ጋር በመተባበር በክልሉ ለሚገኙ የሲቪክ ማህበረሰብ ድርጅቶችና ማህበራት በክልሉ አዲስ በጸደቀው የሲቪክ ማህበረሰብ ድርጅቶች ምዝገባና አስተዳደር አዋጅ ላይ የተዘጋጀ የግንዛቤ ማስጨበጫ መድረክ አካሂዷል። ባሳለፍነው ዓመት በነሐሴ አጋማሽ ላይ በወጣው ሪፎርም መሰረት የክልሉ የሲቪክ ማህበረሰብ ድርጅት አስተዳደርና ምዝገባ አዋጅን በተመለከተ በክልሉ ጠቅላይ አቃቤ ሕግ ቢሮና በገንዘብና ኢኮኖሚ ትብብር ቢሮ የተዘጋጀ የግንዛቤ ማስጨበጫና የትውውቅ መድረክ በዛሬው ዕለት ተካሂዷል። በመድረኩ ላይ የመክፈቻ ንግግር ያደረጉት የክልሉ ጠቅላይ አቃቤ ሕግ ቢሮ ኃላፊ አቶ አዩብ አህመድ እንደገለጹት መሰረተ ሰፊ ሪፎርም ከተደረገባቸው ዘርፎች መካከል የሲቪክ ማህበረሰብ ድርጅቶች የህግ መዋቅር አንዱ ነው ብለዋል። አዲሱ አዋጅ ለሲቪክ ማህበረሰብ ድርጅቶች ምቹ ሁኔታን በመፍጠር ጠንካራ የሆነ የሲቪክ ማህበርን ማቋቋም የሚያስችል ሲሆን አዋጁ የሲቪክ ማህበራቱ ህብረተሰቡን በመደገፍ የስራ ዕድልን በመፍጠር ተጠያቂነትን በመዘርጋት ለማህበረሰቡ የተሻለ አገልግሎትን ለመስጠት የሚያስችል ነው ሲሉም ገልጸዋል። የሐረሪ ክልል ርዕሰ መስተዳድር የሲቪክ ማህበረሰብ ድርጅቶች አማካሪ አቶ ሐሰን አብዲ በበኩላቸው የሲቪክ ማህበረሰብ ድርጅቶች በተሳለጠና በተቀናጀ መልኩ የተሻለ አገልግሎት ለመስጠት ከመንግስት ጋር በቅንጅት መስራት እንዳለባቸው ገልጸዋል። የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህያ እንደገለጹት አዲሱ ረቂቅ አዋጅ ለማህበረሰቡ አስፈላጊውን አገልግሎት ለመስጠትና ኃላፊነትን በሚገባ ለመወጣት የሚያግዝ የህግ ማዕቀፍና የአሰራር ስርዓቶችን ለመዘርጋት ያስችላል ብለዋል። በውይይት መድረኩ ላይ የተሳተፉት የሲቪክ ማህበረሰብ ድርጅቶች አባላትና አመራሮች እንደገለጹት አዋጁ መጽደቁ እንደ ሲቪክ ማህበር አቅማችንን እንድናጎለብት ያግዘናል ብለዋል። አዋጁ ወደ ተግባር ሲገባ ክፍተት እንዳይፈጠር በትኩረት ሊሰራበት ይገባልን ብለዋል። ከዚህ ቀደም የነበሩ አሳሪ ህጎች በዚህ አዋጅ ላይ በመሻሻላቸው ለህብረተሰቡ ዘርፈ ብዙ አገልግሎት ለማቅረብ ያስችለናልም ሲሉ ገልጸዋል። የቁልቢ ገብርኤል ዓመታዊ የንግስ በዓል በሰላም እንዲከበር አስፈላጊው ቅድመ ዝግጅት መደረጉን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። በዓሉ ያለአንዳች የጸጥታ ችግር እንዲከበር የጸጥታ መዋቅሩ ከህብረተሰቡ ጋር በጋራ እየሰራ እንደሆነ ተገልጿል። ሄኖ ግርማ የቁልቢ ገብርኤል ዓመታዊ የንግስ በዓልን አስመልክቶ ወደ ሐረር ከተማ የሚመጡ እንግዶችን ሰላማዊነትን ለማስጠበቅ በቂ ቅድመ ዝግጅት መደረጉን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር ነገራ ዱፌራ ታህሳስ 19 የሚከበረው የቁልቢ ገብርኤል ዓመታዊ የንግስ በዓል ያለምንም የጸጥታ ችግር ሰላማዊ በሆነ መልኩ እንዲከበር ለማስቻል የምስራቅ ኢትዮጵያ የጸጥታ ጥምር ግብረ ኃይል በቂ ቅድመ ዝግጅት አድርጎ ወደ ስራ መግባቱን ገልጸዋል። በዚሁም በዓሉ በሰላም ከበር የክልሉ የጸጥታ መዋቅር ከምስራቅ ሐረርጌ ዞን ከድሬዳዋ ከተማ ከማያ ከተማ ከሀገር መከላከያ ሰራዊትና ከፌዴራል ፖሊስ የጸጥታ ኃይሎች ጋር የጋራ የሆነ እቅድ በማውጣት ወደ ስራ ተገብቷል ብለዋል። በተጨማሪም በዓሉን አስመልክቶ ለተለያዩ አገልግሎቶችና ለጉብኝት ወደ ሐረር ከተማ የሚመጡ ምዕመናንና እንግዶችን ሰላማዊነት ለማረጋገጥ የክልሉ የጸጥታ መዋቅር ከሰላም አደረጃጀቶች ጋር በጋራ እየሰራ ስለመሆኑም ጠቁመዋል። በመሆኑም እንግዶች በሐረር ከተማ በሚኖራቸው ቆይታ ለተለያዩ የስርቆትና ሌሎች የወንጀል ድርጊቶች ተጋላጭ እንዳይሆኑም በከተማው የተለያዩ አካባቢዎች ቋሚ ተንቀሳቃሽና ስውር የጸጥታ አካላት ስምሪት የተሰጣቸው ከመሆናቸውን ባሻገር በደህንነት ካሜራ የታገዘ የጥበቃ ስራ እንደሚካሄድ ምክትል ኮሚሽነር ነገራ ጨምረው ገልጸዋል። በዓሉን ምክንያት በማድረግ በከተማው የሚገኙ ሆቴሎችና የአገልግሎት ሰጪ ተቋማት የዋጋ ጭማሪ እንዳያደርጉና እንግዶችን በአግባቡ ተቀብለው እንዲያስተናግዱ መግባባት ላይ የተደረሰ ስለመሆኑም ጠቁመዋል።
በተያያዘም በሐረር ከተማ አራተኛ ገብርኤል ቤተክርስቲያን ታኅሳስ 19 የሚከበረው የገብርኤል በዓል ሰላማዊ በሆነ መልኩ ተከብሮ እንዲጠናቀቅ አስፈላጊው ቅድመ ዝግጅት መደረጉንም ገልጸዋል። በመሆኑም የቁልቢ ገብርኤል ዓመታዊ የንግስ በዓል ምክንያት በማድረግ ወደ ሐረር ከተማ የሚመጡ እንግዶች ከተማይቱ ፍጹም ሰላማዊ የሆነች የፍቅርና የመቻቻል ከተማ መሆኗን ተገንዝበው ያለ አንዳች የጸጥታ ስጋት አስፈላጊውን እንቅስቃሴ ማድረግ እንደሚችሉም ነው ያመላከቱት። የክልሉ ነዋሪዎችም የሚመጡ እንግዶችን ሐረር የምትታወቅበትን የሰላም የፍቅርና የእንግዳ ተቀባይነት በጎ ሴቶችን አጉልቶ በማንጸባረቅ ተቀብለው ማስተናገድ እንዳለባቸውም ጥሪያቸውን አቅርበዋል። የቁልቢ ገብርኤል ዓመታዊ የንግስ በዓል በርካታ የክርስትና እምነት ተከታይ የሆኑ ምዕመናንና እንግዶች በተገኙበት የፊታችን እሁድ ታኅሳስ 19 ቀን 2018 ዓ.ም ይከበራል። የግል ከፍተኛ የትምህርት ተቋማት ከመማር ማስተማር ባሻገር የልማት ስራዎች ላይ ተሳትፏቸው የጎላ መሆኑን የሐረሪ ክልል ቴክኒክና ሙያ ኤጀንሲ አስታወቀ። የሐረሪ ክልል ቴክኒክና ሙያ ኤጀንሲ በክልሉ የሚገኙ የግል ከፍተኛ ትምህርት ተቋማትን በማስተባበር በጀጎል ውስጥ ለውስጥ መንገዶች የእድሳትና የማስዋብ ስራን ተዘዋውረው ተመልክተዋል። ሲሳይ ዘሪሁን ተጨማሪ አለው። የሐረሪ ክልል ቴክኒክና ሙያ ኤጀንሲ በክልሉ የሚገኙ የግል ከፍተኛ ትምህርት ተቋማትን በማስተባበር በጀጎል የውስጥ ለውስጥ መንገዶች እድሳትና የማስዋብ ስራን እንዲሁም በአራተኛው ዙር ኤጀንሲው እየሰራው የሚገኘውን የውስጥ ለውስጥ መንገድ ድርሻን ተዘዋውረው ተመላክተዋል። በክልሉ የሚገኙ የመንግስትና የግል ተቋማት ተከፋፍለው እድሳቱና ጥገና እየተደረገለት የሚገኘው የጀጎል የውስጥ ለውስጥ መንገዶች የእድሳት ስራና በኤጀንሲው አስተባባሪነት በክልሉ የሚገኙ 7 የግል ኮሌጆች ተሳትፈው እየሰራው የሚገኘውን አራተኛውን ዙር የእድሳት ስራን ያለበትን ደረጃ ነው የተመላከቱት። የክልሉ ቴክኒክና ሙያ ኤጀንሲ ኃላፊዋ ወይዘሮ ኢማን መሐመድ በወቅቱ እንደገለጹት ከፍተኛ የትምህርት ተቋማት ከመማር ማስተማር ባሻገር በክልሉ የልማት ስራዎች ላይ ከፍተኛ ተሳትፎን እያደረጉ መሆኑን ገልጸዋል። የተቋማቱ አመራሮችና ተማሪዎች ጉብኝቱ በክልሉ የሚገኙ ቅርሶችና ጸጋዎችን ከመጠበቅና ከማስተዋወቅ ባሻገር በልማቱ ላይ ያላቸውን ተሳትፎ የበለጠ ለማሳደግ ሚናው የጎላ ስለመሆኑ አንስተዋል። በክልላችን የሚሰሩ የልማት ስራዎችን እንዲያዩ የለውጡ መንግስትና የክልሉ መንግስት የስራ እንቅስቃሴዎቻችን ስፔሻሊ ከልማቱ ጋራ ከኮሪዶሩ ጋር ምንድነው እየሰራ ያለው የሚለውን ነገር ግንዛቤ እንዲያገኙና የተሰሩ ስራዎችንም በአካል እንዲጎበኙ ከማድረግ አኳያ ታቅዶ የተሰራ ስራ ነው ማለት ነው። የክልሉ የልማት ስራዎች ለመንግስት ብቻ የሚተው ሳይሆን ሁሉንም ባሳተፈ መልኩ መስራት አስፈላጊ ነው ያሉት ኃላፊዋ የግሉን ዘርፍ የማሳተፍ ስራዎችም በስፋት እየተሰሩ መሆኑን ገልጸው በዚህም የአቅመ ደካማ ቤቶችን ግንባታና እድሳትን ጨምሮ በርካታ ተግባራትን እያከናወኑ እንደሚገኙም አንስተዋል። ልማቱ የጋራ እስከሆነ ድረስ የህብረተሰቡን እነዚህ ተቋማትን ማሳተፍ ግድ ስለሚል እኛም ዛሬ የጉብኝቱን አንድ አካል አድርገን ይዘን ስንመጣ እነዚህ የግል ተቋማት በምንሰራው ስራ ላይ ስፔሻሊ ለኤጀንሲው የተሰጠውን የአራተኛ የጀጎል ኮሪዶር ልማት ስራ ላይ ተሳታፊ እንዲሆኑና የራሳቸውን አስተዋጽኦ እንዲያበረክቱም ጭምር እየተሰራ ያሉ ስራዎችንም አይተው እንዲደግፉም ጭምር ለማድረግ ነው። አካባቢውን የጎበኙት የከፍተኛ የትምህርት ተቋማቱ ኃላፊዎችና የተማሪ ተወካዮች በበኩላቸው እየተሰራ ያለው ስራ እጅግ አስደማሚና ውጤታማ መሆኑን የገለጹ ሲሆን የልማት ስራው የጀጎልና አካባቢውን ምቹና ጽዱ ከማድረግ ባሻገር ታሪክን የማቆየትና ለትውልድ የማስተላለፍ ስራን በጉልህ ያየንበት ነው ሲሉም አንስተዋል። ደስ ይላል። ተሳትፈናል። ቴክኒክና ሙያ ትምህርት ስልጠና በሰጠን አቅጣጫ መሰረት ለሁሉም ኮሌጆች የስራ ድርሻ ተሰጥቶ እኛም እንዳንድ ራሱን የቻለ ተቋም የራሳችንን ድርሻም ተወጥተናል። ውጤቱንም አይተናል። በጣም ረክተንበታል። በማናቸውም በክልሉ የሚደረጉትን የኮሪደር ልማት ተሳትፎት ላይ በዋናነት ምንችለውን አቅም እንደ ኮሌጅ እንደ ተቋም ለመሳተፍ ዝግጁ ነን። የህብረተሰቡ ተሳትፎ በጣም ወሳኝ ነው። እንግዲህ አንድን ቅርጽ ለመጠበቅ መንግስት ብቻውን አይደለም እንቅስቃሴ ማድረግ አለበት። ስለዚህ እኛም እንደ ባለድርሻ የተሳተፍንበትን እና የተሰራውንም ነገር አይተን ውጤት ያየንበትና በጣም ጥሩ ሁኔታ ላይ መሆኑን ነው። ዳወናና አምባሴና ከጀጎላ የጀጎል የኮሪደር ልማት ስራ እጅግ አስገራሚ ነው።
የክልሉ መንግስትም እየሰራ ያለው የኮሪደር ልማት ስራና የቅርስ ጥበቃ ስራ ለሌሎችም ተሞክሮ መሆን የሚችል ነው። በተጨማሪም የልማት ስራዎቹን ለቀጣይ ትውልድ ከማሻገር አኳያ ህብረተሰቡም የመጠበቅና የመንከባከብ ኃላፊነቱን ሊወጣም ይገባል ሲሉ መልእክታቸውን አስተላልፈዋል። ይሄንን የተሰራውና ይሄንን ሁሉ የተለፋበትን ሁሉም በአካባቢው ባለበት ማጽዳት፣ መጠበቅ እና ዘለቄታ ውጤታማ ለመሆንና ቅርጹን ለሚመጣው ትውልድ ለማስተላለፍ መጠበቅ እንዳለባቸው ነው። ምክንያቱም አንዳንድ ቦታ ላይ አሁን የጽዳት ማነስ፣ የአታክልቶቹ መሞት እና የመሳሰሉት ነገሮች አሉ። እነዛ ነገሮች ሁሉም ከፊት ለፊቱ ያለውን ቢያጸዳ ቢጠብቅና የሞቱትን በአዲስ ቢተካ እንደ ማህበረሰብ እንደ አካባቢው ነዋሪ ደግሞ እነዚህ የተሰሩ የልማት ስራዎችን መንከባከብ መጠበቅ ኃላፊነት አለበት ማለት ነው። ስለዚህ ውበቱን ጽዳቱን እንዲጠብቅ እንዲሁም ቅርስ ነው፣ የዓለም ቅርስ ነው። የኛ ብቻ ሳይሆን የዓለም ቅርስ እንደመሆኑ መጠን ያንን የመንከባከብና ለትውልድ የማቆየት ስራ በህብረተሰቡ ይጠበቃል። የሴቶችን የትምህርት ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን የሐረሪ ክልል ትምህርት ቢሮ አስታወቀ። ቢሮው በሶፊ ወረዳ በሚገኙ ቡርቃና ኮረሚ ትምህርት ቤቶች በጾታዊ ጥቃት ዙሪያ ግንዛቤ ማስጨበጫ ስልጠና ሰጥቷል። ለምሪዲን ሙክታር ዘገባ አዩብ ካዛሊ። የሐረሪ ክልል ትምህርት ቢሮ በሶፊ ወረዳ በሚገኙ ቡርቃና ኮረሚ ትምህርት ቤቶች በጾታዊ ጥቃት ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። በስልጠናው ላይ መልእክት ያስተላለፉት በቢሮ የሴቶች የህፃናትና ወጣቶች ጉዳይ ዳይሬክቶሬት ዳይሬክተር ወይዘሮ ሳዳ መሐመድ የሴቶች ተማሪዎችን ትምህርት ተሳትፎ ውጤታማነትና የጾታዊ ጥቃት ለመከላከል በትኩረት እየተሰራ መሆኑን ተናግረዋል። በክልሉ የትምህርት መሰረተ ልማትን በማልማት ረገድ ውጤታማ ስራ እየተሰራ መሆኑንም ገልጸዋል። የነገ ተስፋ የሆኑ ተማሪዎች የነገ ህይወታቸው የተሳካ እንዲሆን ትምህርታቸውን በትኩረት መከታተል እንዳለባቸው አመላክተዋል። መንግስት የትምህርት መሰረተ ልማቶች ለማሟላት ትኩረት ሰጥቶ እየሰራ መሆኑን ጠቁሞ ቤተሰብም ልጆች ላይ ክትትልና ድጋፍ ማድረግ አለበት ብለዋል። ሴት ተማሪዎች ህልማቸው ጋር እንዲደርሱ ቤተሰብ ያለ እድሜ ጋብቻ መከላከል አለበት ሲሉም ገልጸዋል። በስልጠናው ላይ የተገኙት የትምህርት ቤቶቹ መምህራን የሴቶች መጠን ማቋረጥን ለመከላከልና የሴቶችን ስኬት ለማረጋገጥ አስፈላጊውን ድጋፍ እንደሚያደርጉም ተናግረዋል። የኮረሚ ትምህርት ቤት ተማሪዎች መምህራንና የትምህርት ቤተሰቦች የተማሩ የሴቶች ትምህርት ተሳትፎ ተነሳሽነትና አመለካከት ለማሳደግ በሚደረገው ጥረት ውጤቶች ተገኝተዋል ብለዋል። የሴት ተማሪዎችን ጾታዊ ጥቃት ለመከላከል ሁሉም ድርሻውን ሊወጣ እንደሚገባ መልእክት ተላልፏል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ዘመናዊ የእርሻ መሳሪያ የመጠቀም ባህልን በማሳደግ አርሶ አደሩ የሚያጋጥመውን የምርት ብክነት መቀነስ የሚያስችሉ ውጤታማ ተግባራት የተከናወኑ መሆኑን የግብርና ሚኒስቴር አስታወቀ። በሌላ ዜና በኢትዮጵያ ቤተሰብን ሊያኖር የሚችል የግል ድርጅት ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለማስወሰን የሚያስችሉ ተግባራት የተከናወኑ መሆኑን የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን አስታወቀ። ይህና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተሉት ታቀርባቸዋለች። ዘመናዊ የእርሻ መሳሪያ የመጠቀም ባህልን በማሳደግ አርሶ አደሩ የሚያጋጥመውን የምርት ብክነት መቀነስ የሚያስችሉ ውጤታማ ተግባራት እየተከናወኑ መሆኑን ግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኤልያስ ለማ ለኢዜአ እንዳሉት በ2017ና 18 የመርህ ወቅት 20.5 ሚሊዮን ሄክታር መሬት በሰብል ለመሸፈን እቅድ ተይዞ ወደ ስራ ተገብቷል። በተሰሩ የተቀናጀ የግብርና ልማት ስራዎች 20.9 ሚሊዮን ሄክታር መሬት በሰብል መሸፈን እንደተቻለ ተናግረዋል። በአገር አቀፍ ደረጃ በእስካሁኑ ሂደት 14 ሚሊዮን ሄክታር መሬት ላይ የነበረ ሰብል መሰብሰቡን ጠቁመው ተሰብስቦ የተወቃ ሰብልም 322 ሚሊዮን ኩንታል ምርት ወደ ጎተራ መግባቱን አስታውቋል። ኮምባይነር ዘመናዊ የእርሻ መሳሪያ የመጠቀም ባህልን በማሳደግ አርሶ አደሩ የሚያጋጥመውን የምርት ብክነት ለመቀነስም ከአጨዳ እስከ ጎተራ ድረስ ውጤታማ ስራ እየተሰራ መሆኑን ገልጸዋል። አርሶ አደሩ የሰበሰበውን ሰብል ጉዳት እንዳይደርስበት በፕላስቲክ ማዳበሪያ፣ የብረት ጎተራና ዘመናዊ የምርት ማከማቻ መጋዘን እንዲጠቀም እየተደረገ እንደሚገኝ ተናግረዋል። በቀጣይም አርሶ አደሩ በቀሪ ሰብል የመሰብሰቢያ የመኸር ወራት የደረሱ ሰብሎችን በአግባቡ በመሰብሰብ የምርት ብክነት መቀነስ እንደሚያስፈልግ መልእክት አስተላልፈዋል።
በኢትዮጵያ ቤተሰብን ሊያኖር የሚችል የግል ድርጅት ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለማስወሰን የሚያስችሉ ተግባራት እየተከናወኑ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሳማኮ አስታወቀ። ኮንፌዴሬሽኑ ለጋዜጣ ፕላስ በሰጠው ማብራሪያ ዝቅተኛ የደሞዝ ወለል አለመኖሩ በሰራተኛው ኑሮ ላይ እያሳደረ ያለውን ጫና ለመቅረፍ ከባለድርሻ አካላት ጋር እየመከረ ይገኛል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ምክትል ፕሬዚዳንት ድሪብሳ ለገሰ እንደገለጹት በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን ቆይቷል። በአሁኑ ጊዜ ይህንን ችግር ለመፍታትና ቤተሰብን ሊያኖር የሚችል የመነሻ ደሞዝ ወለል የሚወስን ቦርድ ለመቋቋም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። በአገር አቀፍ ደረጃ ዝቅተኛ የመነሻ ደሞዝ ወለል መወሰኑ የሰራተኞችን ቅሬታ ከመፍታቱን ባለፈ ወቅታዊውን የኑሮ ውድነት ለመቋቋም ትልቅ እገዛ እንደሚኖረው ምክትል ፕሬዚዳንቱ ገልጸዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ዘመናዊ የምርት መሰብሰቢያ መሳሪያዎችን በመጠቀም 16.5 ሚሊዮን ኩንታል በመኸር ወቅት የለማ ምርት መሰብሰቡን የዞኑ ግብርና ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ምክትል ኃላፊ አብነት ዘገየ ለኢዜአ እንዳሉት የምርት ብክነትን ለመከላከል ከሰብል ስብሰባ ጀምሮ ምርቱ ጥቅም ላይ እስከሚውል ድረስ ዘመናዊ አሰራሮችን የመከተል ሂደቶች ተግባራዊ ተደርገዋል። በተለይ ከእርሻ እስከ ምርት መሰብሰብ ባለው ሂደት ብክነትን መከላከል ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንዳለው ገልጸዋል። በዞኑ የደረሱ የብርህ፣ የአገዳ፣ የጥራጥሬና የቅባት ሰብሎችን ኮምባይነሮችን ጨምሮ ዘመናዊ የምርት መውቂያና መሰብሰቢያ መሳሪያዎችን በመጠቀም የመሰብሰቡ ስራ በማገባደድ ላይ መሆኑን ተናግረዋል። በዞኑ በመኸር እርሻ 51963 ሄክታር መሬት በዘር መሸፈኑን አስታውሰው ከዚህም ከ18.5 ሚሊዮን ኩንታል በላይ ምርት ይጠበቃል ብለዋል። በአማራ ክልል ከ456 ሺህ በላይ ሄክታር መሬት ላይ የአፈር ውሃ ጥበቃ ስራ ለማከናወን አስፈላጊውን ዝግጅት ተጠናቋል አለ የክልሉ ግብርና ቢሮ። በቢሮው የተፈጥሮ ሀብት ልማትና ጥበቃ ዳይሬክተር አቶ እስመል ዓለም ምህረት እንዳሉት የአፈርና ውሃ ጥበቃ ስራ የተራቆቱ አካባቢዎችን በማልማት ለግብርና ስራ ምቹ ሁኔታን ይፈጥራል። በ2018 በጀት ዓመት ለሚከናወኑ የአፈርና ውሃ ጥበቃ ስራ አስፈላጊውን ዝግጅት ተጠናቆ ወደ ስራ መገባቱን ተናግሯል። በክልሉ ሁሉም አካባቢዎች ዜጎች በአፈርና ጥበቃ ስራ ጥንቃቄውን በንቃት እንዲሳተፍ የግንዛቤ ፈጠራ ስራ መከናወኑን ለፋና ዲጂታል አብራርተዋል። የተፈጥሮ ሀብት ልማትና ጥበቃ ስራ በሚያከናውናቸው 9200 በላይ ተፋሰሶች መለየታቸውን ነው የገለጹት። ከውጪ ወዳገኘናቸው ዘገባዎች ስናልፍ የሊቢያ ወታደራዊ መሪ ጀነራል መሐመድ አሊ አህመድ አልሃዳድ በቱርክ በደረሰ የአውሮፕላን አደጋ ሳቢያ መሞታቸው ተገለጸ። የሊቢያ ጠቅላይ ሚኒስትር እንዳሉት ከጀነራል መሐመድ በተጨማሪ ሌሎች 4 ሰዎችም በአደጋው ሞተዋል። ወታደራዊ መሪው ከቱርክ መዲና አንካራ በፋልከን 50 ጄት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላኑ የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስትር ተናግረዋል። ወደ ትሪፖሊ ተጓዘ የነበረው አውሮፕላን ሲግናሉን መቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገደዱን መረጃ ሰጥቷል። ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላኑ ስብርባሪ ተገኝቷል። የአውሮፕላን አደጋ መንስኤው ይጣራ እንደሚገኝም ተገልጿል። ዘገባው የቢቢሲ ነው። የፈረንጆች አዲስ ዓመት ሊገባ ጥቂት ቀናት ብቻ ቀርተውታል። ለመሆኑ የጠናቀ ቀናት በቀሩት የ2025 ዓመተ ምህረት ይሆናሉ ተብለው ያልተሳኩ ጉዳዮች ምንድናቸው? ምስጋናው ኃይሉ እንደሚከተለው ቃኝቷቸዋል። አዲስ ዘመን ሲመጣም በግለሰብም ደረጃ የምንመኘውና የምንገምተው ነገር ይኖርናል። በአንጻሩ ደግሞ የተለያዩ ምሁራንና ተቋማት በአዲሱ ዓመት በዓለም ሊከሰቱ የሚችሉና በሰው ልጆች ላይ ተጽዕኖ ሊያሳድሩ የሚችሉ ኩነቶችን በተመለከተ አስቀምጠው የነበረው መላምትን እንመለከታለን። እንደ አውሮፓውያን አቆጣጠር በ2025 ይሆናሉ ወይም ይሳካሉ ተብለው ያልተሳኩ 4 አንኳር ጉዳዮችን መለስ ብለን ስንመለከት በቅድሚያ የምናገኘው የሩሲያና የዩክሬን ጦርነትን መቆምን ነበር። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መመረጥን ተከትሎና እሳቸውን በምርጫ ቅስቀሳ ወቅት ጦርነቱን በ24 ሰዓት ውስጥ አስቆማለሁ ማለታቸውን ተከትሎ በአመቱ ጦርነቱ ይቆማል ተብሎ ነበር። ነገር ግን ውስብስቡ ጦርነት በ10 ሺዎች የሚቆጠሩትን ህይወትን እየቀጠፈና በርካቶችን እያፈናቀለ አሁንም እንደቀጠለ ነው።
በሁለተኝነት ትልቁ የትንበያ ደግሞ የአዲሱ ቴክኖሎጂ ሰው ሰራሽ አስተውሎት AI ዓለምን በአስፈሪ ሁኔታ ይቆጣጠራል የሚለው ነው። በርካቶች ስራቸውን በዚህ ምክንያት ያጣሉ የሚሉ ትንበያዎችም ተያይዘው የምንሰማበት ዓመት ነበር ያለፈው ዓመት። በእርግጥ ቴክኖሎጂው ተጽዕኖ ከባድ ቢሆንም በተፈራው ልክ ግን ዓለምንና የሰው ልጅ አስተሳሰብን አልተቆጣጠረም። አንዳንድ ትልልቅ ኩባንያዎች ቴክኖሎጂዎችን በመጠቀም ሰራተኛ የቀነሱ ሲሆን ጉዳዩ ግን ቢሊዮን ዶላሮች እንደፈሰሱበትና ልዩ ትኩረት ተሰጥቶት እንደተነበየው ሳይሆን ቀርቷል። በሶስተኝነት የተቀመጠው በአመቱ መጨረሻ የኤሌክትሪክ ተሽከርካሪዎች ዓለም ላይ ያሉትን በነዳጅ የሚሰሩ ተሽከርካሪዎችን በግማሽ ይተካሉ ተብሎ ተተንብዮ ነበር። በተለይ የኤሌክትሪክ ተሽከርካሪ ነገር ከአየር ንብረት መዛባት ጋር መያያዙ ደግሞ በበርካቶች ልዩ ትኩረት እንዲያገኝ አድርጎ ስለነበር ትንበያው ይሆናል ያሉ የበዙ ነበሩ። ግን አልሆነም። የመኪና ተጠቃሚዎች የኤሌክትሪክ መኪናን ሁለተኛ ምርጫቸው ማድረጋቸው ትንቢቱ እንዳይፈጸም አድርጎታል። አሁንም ቢሆን የበዙት የመኪና ደንበኞች ሃይብሪድ በነዳጅና በኤሌክትሪክ የሚሰሩ መኪኖችን ምርጫ እያደረጉ ይገኛሉ። አራተኛው መላምት የዓለም ኢኮኖሚ ይንኮታኮታል የሚለው ጉዳይ ነው። መሰል ትንባዮች በብዛት በኢኮኖሚ ምሁራንና ተቋማት ጭምር የተነገሩ ሲሆን መረጃዎችን በማጣቀስ እመኑን ያሉ ብዙ ነበሩ። ግን አልሆነም። በተቃራኒው የዓለም ኢኮኖሚ በ2.7% ያደገ ሲሆን የዓለም የንግድ ልውውጥም 35 ትሪሊየን በመድረስ በሪከርድነት እንዲመዘገብ ሆኗል። ትንባዮች ብዙ ያስተምራሉ። በተለይ መጪውን የ2026 ቅድመ ትንበያ ከማስቀመጥ በፊት ሰፋ ያለ ሀሳቦችን መመርመር ግድ እንደሚል ማሳያም ጭምር ናቸው። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።